በምረቃው ስነ ስርዓት ላይ ንግግር ያደረጉት የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ እርጌ ነው። በዩኒቨርሲቲው በአራት ኮሌጆች በቅድመ ምረቃና ድህረ ምረቃ 208 ወንድና 49 ሴት በድምሩ 257 ተማሪዎች ለምረቃ መብቃታቸውን ተናግረዋል። በተለያዩ ክፍሎች በድጋሚ መውጫ ፈተና ከተፈተኑት ውስጥ ወንድ 61 ሴት 10 ድምር 71 በጥቅል በድምሩ በዛሬው ዕለት ወንድ 208 ሴት 49 ድምር 257 ተማሪዎችን በዛሬው ዕለት ያስመርቃል። ቦንጋ ዩኒቨርሲቲ በእንስሳት ሕክምና ዶክትሬት ያስተማራቸውን 29 ወንድና 6 ሴት በድምሩ 35 ተማሪዎችን ለመጀመሪያ ጊዜ ማስመረቅ መቻሉንም ገልጸዋል። በዩኒቨርሲቲው ሀገር አቀፍ የመውጫ ፈተና ከወሰዱ 149 ተማሪዎች መካከል ከእንስሳት ሕክምና ዶክትሬት ተማሪዎች ውጪ 100 ተማሪዎች ፈተናውን ማለፋቸውንም አስታውቀዋል። በእንስሳት ሕክምና ዶክተሮች በዛሬው ዕለት ወንድ 29 ሴት 6 በድምሩ 35 ተማሪዎችን በዚሁ ዘርፍ ለመጀመሪያ ጊዜ ቦንጋ ዩኒቨርሲቲ ለማስመረቅ አድርጓል። ዛሬ የሚመረቁት የቅድመ ምረቃ ተማሪዎች መንግስት በትምህርት ስርዓቱ ያለውን ክፍተት ለማስተካከል በ2015 ዓ.ም ጀምሮ እየተገበረ ያለውን ሀገር አቀፍ የመውጫ ፈተና ኤግዚት ኤግዛም የወሰዱ ናቸው። ለዚህ ፈተና ወንድ 110 ሴት 39 በድምሩ 149 መደበኛ ተማሪዎች በፈተና ተቀምጦ የነበረ ሲሆን 35 የእንስሳት ሕክምና ተማሪዎች ዶክተሮች ውጤታቸው እስካሁን ባይገለጽም በድምሩ እስካሁን ከተፈተኑት ውስጥ 100 ተማሪዎች ማለፍ ችለዋል። የቦንጋ ዩኒቨርሲቲ አስተዳደር ቦርድ ሰብሳቢ ፕሮፌሰር አፈወርቅ ካሱም ዕለቱ ለተመራቂዎች የጽናት የትጋትና የመስዋዕትነት ዕለት መሆኑን ገልጸዋል። ቦንጋ ዩኒቨርሲቲ በተለይ በእንስሳት ሕክምና ዶክትሬት ለመጀመሪያ ጊዜ ማስመረቅ መቻሉ የሚያኮራ ነው ብለዋል። ዛሬ የምናከብረው የጽናት የትጋት የመስዋዕትነትና የተስፋ ድል በተለይም ለ6 ዓመታት በትጋት ተምረው የዶክተር ኦፍ ቬተርነሪ ሜዲሲን ዲግሪ የሚያገኙ ተማሪዎቻችን እንዲሁም በፐብሊክ ሄልዝ፣ ነርሲንግ፣ ፋርማሲ እና ሚድዋይፈሪ ዘርፎች የሚመረቁ ወጣቶች በኤምቢኤ እና በተለያዩ የግብርና የትምህርት መስኮች የማስተርስ ዲግሪ ተመራቂዎች እንዲሁም በተከታታይ የትምህርት መርሃ ግብር የተሳተፉ ተማሪዎች እና ሌሎችም ተመራቂዎቻችን ያሳዩት ጥረት የሚያኮራ ነው። ከተመራቂ ተማሪዎች መካከል አብዛኞቹ ብሔራዊ የመውጫ ፈተና ማለፋቸው አበረታች ውጤት መሆኑን ገልጸው ስኬቱ የሁሉም ባለድርሻ አካላት የጥረት ውጤት ነው ብለዋል። አብዛኛዎቻችሁ ተመራቂዎቻችን የብሔራዊ የመውጫ ፈተናን በብቃት ማለፋችሁ የትምህርት ጥራትን፣ የተማሪዎችን ብቃትና የዩኒቨርሲቲያችን አካዳሚያዊ ቁርጠኝነት የሚያሳይ አበረታች ውጤት ነው። ይህ ስኬት የተማሪዎች፣ የመምህራን፣ የአመራሮች፣ የአስተዳደር ሰራተኞች እና የማህበረሰቡ በተለይም የወላጆች የጋራ ጥረትና ፍሬ ነው። ተመራቂዎች የተቀበሉት ዲግሪ ወረቀት ብቻ ሳይሆን የሀገር ተስፋና የትውልድ ኃላፊነት ነው ሲሉም ገልጸዋል። ዛሬ የምትቀበሉት ዲግሪ በእጃችሁ ላይ የሚገኝ ወረቀት ብቻ አይደለም። የማህበረሰብ አደራ፣ የሀገር ተስፋና የትውልድ ኃላፊነትም ነው። ስለዚህ በምትሄዱበት ሁሉ ቦንጋ ዩኒቨርሲቲ የእውቀት ቤታችሁን በስራችሁ፣ በታማኝነታችሁ፣ በትህትናችሁና በሙያዊ ብቃታችሁ አምባሳደር በመሆን ወክሉት። ከራሳችሁ ስኬት በላይ ለሌሎች ሕይወት ብርሃን ለመሆን ጥረት አድርጉ። በዩኒቨርሲቲው ከፍተኛ ውጤት ያስመዘገቡ ተማሪዎች በኩላቸው የምረቃ ዕለቱን በጉጉት ሲጠባበቁ እንደነበር በመግለጽ ደስታ እንደተሰማቸውም ገልጸዋል። ምረቃስ ሲያጓጓን ነበረ። እኔ እንደራሴ ሲያጓጓኝ ነበር እና በዚህ ዕለት ደግሞ የራሴ ምስጋና ምረቃ ላይ በመቆሜ ይሄ ደግሞ ልዩ ቀን በማግኘቴ በጣም ደስታ ተሰምቶኛል ከልብ እና በዛሬው ዕለት ከሴቶች ጠቅላላ ዋንጫ ተሸላሚ በመሆኔ በጣም ደስ ብሎኛል።
ከፍተኛ ውጤት እንዲያስመዘግቡ ከዩኒቨርሲቲው ማህበረሰብ በተጨማሪ የቤተሰብና የወላጆች ሚና የላቀ እንደነበር ነው ያስታወቁት። በመቀጠል ደግሞ እኔ እዚህ ልደርስ አስተዋጽኦ ካረጉ መካከል ቤተሰቦቼ ዋነኛነት ይወስዳሉ። ከዛ እዚህ ትምህርት ቤት ከመጣው በኋላ ደግሞ መምህራኖቼ በትምህርቴ ጓደኞቼ በዙሪያ ያሉ የምወዳቸው ሰዎች ሁሉም አግዘውኛል። ስለዛ ሁሉንም ማመስገን ፈልጋለሁ። ተማሪዎቹ በቀጣይ ማህበረሰቡን ለማገልገል ዝግጁ መሆናቸውንም ተናግረዋል። ያነጋገርናቸው የተመራቂ ተማሪ ቤተሰቦች ቦንጋ ዩኒቨርሲቲ ሰላማዊ ዩኒቨርሲቲ እንደሆነ ገልጸው ልጆቻቸውን በዩኒቨርሲቲ በማስተማራቸው መደሰታቸውን ተናግረዋል። ዩኒቨርሲቲው በአጭር ጊዜ ተቋቁሞ በርካታ ውጤቶችን እያስመዘገበ እንደሚገኝም ነው የተናገሩት። ለተመራቂ ተማሪዎችና ወላጆች እንኳን ደስ ያላችሁ መልእክታቸውንም አስተላልፈዋል።